ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። እንግዲህ ጊር በሚል ተከታታይ የማቀርብላችሁ 132ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 12 2025 ነው። እንግዲህ በ131ኛው ያረኩት ነገር ጠቅለል አድርጌ ለማስቀመጥ የደርግንና የኢህአዴግን የመሬት ፖሊሲ አነጻጸርኩኝ ማለት ይቻላል። ምክንያቱም እንግዲህ ደርግ ምንድን ያለው ነው መንግስት የመሬት ነው አለ። ይቅርታ መንግስት የመሬት ነው ሳይሆን መሬት የመንግስት ነው አለ። መሬት የመንግስት ነው አለ። መሬት የመንግስት ነው ካለ በኋላ ይሄ የመንግስት የሆነውን መሬት ግን በሁለት ነው ከፍለዋለሁ፣ የገጠርና የከተማ ብዬ ከፍለዋለሁ አለ እና ማስተዳደርበት መርህ የተለያየ ነው። የገጠርን መሬት መግዛት መሸጥ አይቻልም፣ ማውረስ ብቻ ነው የሚቻለው አለ። ማውረስ እና ለግል ጥቅም ብቻ ነው መጠቀም የሚቻለው። በከተማ ያለ መሬትን እና ቤትንም መግዛት መሸጥ ይቻላል። መግዛትና መሸጥ የሚቻለው ግን ለግል ነው። ለግል መግዛትና መሸጥ ይቻላል። መግዛትና መሸጥ ይቻላል። ስለዚህ መኖሪያ ቤት ከፈለጋችሁ ወይንም የሆነች ትንሽ ስራ መስሪያ ነገር ከፈለጋችሁ እነዚህ ነገር ከፈለጋችሁ ዩ ክን ዱ ኢት ላይክ ነው። ትገዛላችሁ፣ ትሸጣላችሁ፣ ወይ ትለዋወጣላችሁ፣ ወይም ቤት ለመስሪያ እንደዚህ አይነት ነገር ብድር መበደር ትችላላችሁ ወዘተ። በአጠቃላይ የሆነ ካፒታል ብልድ ለማድረግ ዌልዝ ለመፍጠር ሳይሆን ኑሯችሁን ለማገዝ ወይም ለመኖር ከሆነ መኖሪያ ቤት ይቻላል። ትርፍ ቤት ግን አይቻልም። ትርፍ ቤት በሙሉ ይወረሳል። ለምሳሌ ሁለት ቤት ሊኖራችሁ አይችልም ማለት ለአንድ ለራሳችሁ ብቻ ትችላላችሁ። ይከን አስዩም አሁን በልጅ በምናምን አድርጋችሁ ልታደርጉት ትችላላችሁ። ግን ካፒታሊስት አትሆኑም። ዝም ብላችሁ ያለም መለስ ያለ ባለሀብት ነው የምትሆኑት። ስለዚህ እነዚህን ታደርጋላችሁ ነው ዴን ይሄ መንግስት የደርግ ነው ማለት ነው። ኢህአዲግ ሲመጣ ሴም ቲንግ ነው ማለት ልዩነት አለው። ግን ኦልሞስት እንዴት ልበላችሁ በጣም ይቀራረባሉ። የገጠሩን መሬት እንደዛው ነው ልክ ነው። እንደ ርስት ነው። ማውረስ ብቻ ነው የሚቻለው። መግዛት አይቻልም፣ መሸጥ አይቻልም፣ መከራየት አይቻልም። ገብቷችኋል? ካላችሁ ተጠቅማችሁበት ለማውረስ ትችላላችሁ ለልጆቻችሁ ምናምን። እሱም በሊዝ ነው። የባለቤትነት መብት ይሰጣችኋል ወዘተ ወዘተ። በንብረትነት ትይዙታላችሁ። ግን ማውረስ አትችሉም፣ መሸጥ አትችሉም። አይ ዶንት ቲንክ መበደር የምትችሉበት አይመስለኝም፣ አስይዛችሁ ማለት ነው። የከተማው መሬት ጋር ስትመጡ መሸጥና መለወጥ ይቻላል አለ። መሸጥና መለወጥ ይቻላል። መሸጥ ወይም መግዛት ይቻላል። መሸጥ መግዛት ይቻላል፣ ግን ለግል ብቻ ሳይሆን ሀብት ለመፍጠርም ይቻላል። ስለዚህ መሬትን ተጠቅማችሁ 20 ፎቅ ህንፃ መገንባት ትችላላችሁ። ትልልቅ ፋብሪካ መክፈት ትችላላችሁ። በጣም ሰፊ ሪል ስቴት ገንብታችሁ ማከራየት፣ መሸጥ ወዘተ ወዘተ ትችላላችሁ። በአጠቃላይ ዩ ከን ዱ ማለት ዌልዝ ክሪኤሽን ከራሳችሁ ያለፈ በስማችሁ 5 ቤት 6 ቤት ካምፓኒ ወዘተ 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 መያዝ ትችላላችሁ። ችግር የለም ነው። ግን አንደኛ ከደርግ የሚለየው ምንድነው? መሬቱን በሊዝ ነው የሚሰጣችሁ ለተወሰኑ ዓመታት ማለት ነው። ለ99 ዓመት፣ ለ60 ዓመት እንደ ስራው፣ ለ40 ዓመት፣ ለ15 ዓመት ወዘተ ይሰጣችኋል። እንደዛ ነው የሚሰጣችሁ እና ሲፈልግ ያነሳችኋል ማለት ነው። እነዚህ ነገሮች ለማድረግ ነው የሚጠቀምበት ማለት ነው። ስለዚህ የደርግና የኢህአዴግ ልዩነታቸውና መመሳሰላቸው ይሄ ነው ከአሰራር ካደራረግ አንጻር። ነገር ግን የደርጉ ለግል ብቻ ስለሚፈቅድ ገበያ አይሰራም። ገብቷቸዋል? የግል ማለት ለምሳሌ መኖሪያ የሚፈልግ ሰው ወይ መሬት ይመራል ወይ ደግሞ አገር ለቆ የሚወጣ ወይ ደግሞ ምናምን ያለ የወረሰ ወይ ምናምን ያለ ይሸጥለታል እንጂ እንዴት ልበላችሁ ቤት በብዛት አምርቶ ለራሱ ለመኖሪያው ሳይሆን ለማከራየት ሲል ምናምን አምርቶ የሚሸጠው ነገር ስለሌለ ገበያ ፕሮፐርሊ ፋንክሽን አያደርግም። ሀገሪቱን ድቅቅ ነው ያደረጋት ነው። ይሄኛው የኢህአዴግ ግን መሬት መግዛትና መሸጥና ምናምን ስለሚፈቅድ በተለይ በከተማ ቀላል የማይባል እንቅስቃሴ ፈጠረ፣ አስቻለ። ገብቷቸዋል?
ይህም በጣም አንጻራዊ ቢሆንም የምግብ የመሬትና የቤት ገበያ በሀገር ደረጃ እንዲያንሰራራ አድርጎ የምግብ ለምን እንዲያንሰራራ አደረገ? ገበሬዎች ካመረቱት ምርት አይ ቲንክ የተወሰነውን አውጥተው መሸጥ እንዲችሉ ምናምን ምንድን ነው የሚባለው አትሊስት አት ማርኬት ፕራይስ ነገር ይገዛቸዋል ነው ሳምቲንግ ብቻ የሆነ ነገር አድርጎ የምግብ ፕሮዳክቲቪቲው በገበሬ ደረጃ እንዲሰራ የተወሰነ ነገር አድርጓል። ገብቷቸዋል። ስለዚህ የምግብ የመሬትና የቤት ገበያ በሀገር ደረጃ እንዲያንሰራራ አድርጎ ገበያውን በተወሰነ ደረጃ በማሰራት ቀላል የማይባል ሀብትና ዘመናዊነት በሀገር ደረጃ መፍጠር ችሏል። አይ ቲንክ ሁላችንም ምስክር ነን። እንዳልኳችሁ በጣም ኢትዮጵያ ውስጥ በጣም ዘርፈ ብዙ ችግር ነበር ማለት በጣም ብዙ ችግር ነበር እና አሁንም በጣም ብዙዎቹ እንዳፈጠጡ ያሉ ቢሆንም ግን እንዴት ልበላችሁ ቢያንስ እስከ ኃይለማርያም ጊዜ ድረስ 50 ዩኒቨርሲቲ ላይክ ነው አንድ ነው ሁለት ዩኒቨርሲቲ የነበረውን 50 ዩኒቨርሲቲ ተገንብተዋል ነው ማለት ውስጡን ተውት። አሁን ኢንፍራስትራክቸሩ ምናምን ግን አትሊስት ተሞክሯል። ኢንዱስትሪ የሆነ ከዜሮ ተነስቶ 4% እንዲደርስ ተደርጓል። ኮንስትራክሽን ቡም የሚያስገርም ነው። በኮንዶሚኒየም የተሰራው የሚያስገርም ነው። ላይክ ነው ራሳቸው ኮመንደብል ምናምን እስኪሉ ድረስ ወደ 300 ምናምን ሺህ ቤት ሰርቷል በኮንዶሚኒየም በመላ ሀገሪቱ። ያን በማድረግ ማለት ምንም እንኳን ከሀገሪቱ ፍላጎት አንጻር እንዳልኳቸው አሁንም ከዚህ ሁሉ ጥረት በኋላ ሀገሪቱ 24% ቢሆንም ከተሜነቷ ከዚህ ሁሉ ጥረት ማለት ቢሆንም ግን ከፍተኛ ኮንትሪቢሽን ነው። መንገድ በጣም ተሰርቶ በጣም ማለት ኢህአዴግ መንገድ ነው የሚበላው እስኪባል ድረስ ነው እያላችሁ ኃይል ማመንጨት ጥሩ ስራ ተሰርቷል። በኤሌክትሪክ ማለት ነው። አባይ አለ፣ ጊቤ አለ ወዘተ የንፋስ ማመንጫዎች እንግዲህ ደርግ ሲሄድ የነበሩትን የኃይል ማመንጫዎች ብታያቸው በጣም እንትን ናቸው። ብዙዎቹ ከተሞች በጀነሬተር ነው የነበሩት ወዘተ። ስለዚህ ኢህአዴግ ከነበረበት ማለት በተወሰነ ደረጃ ገበያውን በማሰራቱ እና የራሱንም የልማት እንትን በመጠቀም የልማታዊነት ምናምን አስተሳሰብ በመጠቀሙ ያመጣቸው ለውጦች አሉ። ነገር ግን ፉል ገበያ ኦፕሬት እንዲያደርግ ስላላደረገ ያላመጣው ደግሞ አብሮት እንዴት ልበላቸው ያላዋቂ ሳሚ ሶሉሽን ነበር፣ ብዙ ችግር ፈጥሯል ነው። ሆኖም ግን እንግዲህ እሱን ነው አሁን እዚህ ጋር ለማለት የፈለግኩት። ሆኖም ግን ህወሓት ኢህአዴግ ከርዕዮታዊ አስተሳሰብ አንጻር የነጋበት ጅብ በመሆኑና ከደርጉም በተለየ ጠባብ የነገድ ብሔርተኛ በመሆኑ በተከተለው የመሬትና የጠባብ ነገዳዊ ብሔርተኝነት ፖሊሲው ምክንያት በገጠርና በከተማ በገበያ የሚቻለውን የመሬት የጉልበትና የካፒታል ውህደት በራሱ መንገድ ብዙ ደንቃራ ስላስቀመጠበት ይሄ ይሰመረበት ማለት ነው። ይሄ ውህደቱ ነፃ ሆኖ ኦፕሬት እንዲያደርግ አላደረገውም። ብዙ ደንቃራ አስቀምጦበት በተከተለው ውስን ገበያ የማስቻል አካሄዱ ያመጣው ዘመናዊነትና ሀብት የድህነት በረሃብ አደቀቀው ሰፊው የኢትዮጵያ ሕዝብ ላይ ከሀገሪቱ እምቅ አቅም አንጻር እጅግ ውስን ነበሩ። ማለት ለውጥ አልመጣም ማለት ነው። ለውጥ መጥቷል። ስራ ተሰርቷል። ገብቷቸዋል። ብዙ መነቃቃት ታይቷል። ብዙ ካፒታል ተፈጥሯል። አቅም ተገንብቷል። ያ አቅም ግን ከሚቻለው ከፖቴንሻል አንጻር ሲነጻጸር በጣም ዝቅተኛ ነው። ምክንያቱም ለምሳሌ በቤት ብናየው የምናወራው መሬትና ቤት ጋር ስለሆነ በቤት ቢታይ እንግዲህ ወርልድ ባንክ እንደሚለው ወደ 383,000 አዳዲስ ቤቶች ወደ 181-82 ምናምን ሺህ አይዶን ነው ወደ ምናምን የሆነ ብቻ 121 ነው 105 እንደዚህ አይነት ነገር 105,000 ያሉት ቤቶች እየፈረሱ መታደስ ያለባቸው በአመት ይህን ያህል የቤት ዲማንድ አለ ነው በኢትዮጵያ ውስጥ ባለው ተጨባጭ ሁኔታ። መንግስት ግን የኢህአዴግ መንግስት ነው የምላችሁ አት ኢትስ ቤስት ፐርፎርመንስ ባደረገበት ጊዜ ባለው አቅሙ በሙሉ ስራ ላይ በዋለበት ጊዜ በአመት ማለት ነው ማክሲመም 30,000 አካባቢ በጣም ብዙ ነው ማለት። በደርግ ጊዜ እንደዚህ አይነት ቤት ቁጥር መስማት አትችሉም። ነገር ግን እንዴት ልበላችሁ አሁን 30,000 እንደዚህ ስታደረጉት 300,000 ከ10% በታች ነው። ለምሳሌ ከአዲስ ቤት እንኳን ብታዩት ነው ከሚታደስ አሁን ይሄ ኮንዶሚኒየሙንም ምኑንም ጨምራችሁ ነው 30,000 ምላችሁ። ስለዚህ 30,000 300,000 እንኳን ቢሆን 10% ነው። 80 ምናምን ስትጨምሩት
like it gives you something so like ስንት ይመጣል ወደ እንዴት ልበላችሁ 9.5 ምናምን ፐርሰንት ምናልባት ነው የምላችሁ ማካፈል እንችላለን እዛ ጋር ለዚህ ይላማ። ስለዚህ ከነበረው ዲማንድ አንጻር በሀገሪቱ ካለው ፍላጎት አንጻር 10% ነው የሚያሳካው ነው። ለምን ገበያውን ፉሊ ኦፕሬት እንዲያደርግ ስላላደረገው። ስለዚህ ያ ይሰራል ግን የሚያሳጣ ነው የምላችሁ። ማለት ለፍታችሁ እንዴት ልበላችሁ አሁን ለምሳሌ አንድ like ፈንዳሜንታል ነገር ማወቅ ያለብን ምንድነው? ለምሳሌ ትምህርት ቤት ሄዳችሁ ተምራችሁ አጥነታችሁ ሰርታችሁ 49.9 ብታመጡ እንደው አስተማሪው አይንን ጨፍን 50 ላርግልህ ካላለ በስተቀር ፌል ነው ገብቷችኋል? ፌል ነው እና አንዳንዴ የሰራችሁት ስራ ሚዛን መድፋት አለበት። ከሁኔታው ማለት ፈተና ላይ ገብታችሁ ሚዛን መድፋት አለባችሁ። ማለፊያ የሚባል ማርክ አለ። ይለፍ ብላችሁ 100% አምጡ አይደለም፣ 100% ይሳካላችሁ 100% መልሱት አይደለም። ከ10% በታች ግን አክሰፕተብል አይደለም። ከኤፍም በታች ነው። ቢያንስ እንደው 40% ቢሆን እንዴ በጣም ላይክ ነው ምናምን መሰረት አልነበረም ምናምን ብላችሁ እንትን ማለት ትችላላችሁ። 10% ግን ኢትስ ናት አክሰፕተብል አይደለም። ላይክ ነው ሲግኒፊካንት ላይክ ነው አንደር ፐርፎርማንስ ነው። እና ኢህአዴግ ከደርግ ይሻላል ማለት ገበሬው እህሉን ኦፕሬት እንዲያደርጋት በተወሰነ ደረጃ ስለፈቀደ ወይንም ሲያስተባብርና እህል ሲሰበስብ ምናምን እንዴት ልበላችሁ አክቲቭ ነው። እኔ አሁን ሲመስለኝ የእህል ገበያው ላይ ለውጥ እንዳመጣ ማለት ያነበብኩት ሪሰርች ትንሽ ቆይት ያለ ስለሆነ ዲቴሉን አሁን ማስታወስ በዝርዝር ስላቃተኝ ነው። ማለት አሁን ለምሳሌ እንዴት ልበላችሁ ኤክስቴንሽን ተማሪ አስተምሮ ያስገባል፣ ይቆጣጠራል። ተዘራ ወይ ታረሰ ወይ ታጨደ ወይ ምናምን ይቀሰቅሳል። ማዳበሪያ ግዙ ብሎ አስገድዶም ቢሆን ይሰጣል። ምርት ይቆጣጠራል ወዘተ። እንደዚህ ሃንድ ሶን ማኔጅመንት ስለሚያደርግና ከዛ ደግሞ እንዲሰበሰብ ስለሚያደርግ በአንድ ቋት እንዲገባ ቻናል እንዲያደርግ ወደ የገበሬ ማህበር አድርጎ አሁን ለምሳሌ ኢሲኤክስ ብሎ እንዳቋቋመው አይነት ነገር። አሁን የኢሲኤክስ ሀሳቡ ምንድን ነው? ገበሬው ሲጀምር አይደለም እኔ ሲመስለኝ ካልተሳሳትኩኝ በቆሎ የሆነ ጊዜ ኦቨር ፕሮዲውስ ተደርጎ በኩንታል ነው 12 ብር ነው ምናምን ገባ ምናምን የሚባልበት ደረጃ ላይ ደረሰ። ስለዚህ ምንድነው ማለት አንዴ ማርኬቱን ግላት ያደረጉትና ያበዙትና ዋጋው ይወድቃል። ስለዚህ ኢሲኤክሱ ኮንትሮል አድርጎ እንዴት ልበላችሁ ዌርሃውስ አለው አስቀምጦ አረጋግቶ ምናምን ብሎ ይሸጥላቸዋል ነው ሀሳቡ። ስለዚህ ለደላላ እንዳይጋለጡ ምናምን በሌላ አማርኛ ምንድነው ገብቶ ምርታቸውን ይቆጣጠረዋል ገብቷቸዋል። ስለዚህ ማለት ከመጀመሪያው ጀምሮ ከታች ረሱ በርቱ ምናምን በሉ ማዳበሪያ ተጠቀሙ እንትን አድርጉ ብሎ ከመስራት ጋር ስላደረገ እንትን ፈጥሯል ነው የምላችሁ። ላይክ አሁን ለምሳሌ እንደዛ አድርጎ አምጥቶ ደግሞ በገበያ ይሸጠዋል እዚህ ከተማ ውስጥ ማለት በገበያ ለዲስትሪቢዩሽን ለምናምን አድርጎ ስለሚሸጠውና የሆነ የሚጠቀማቸው ሲስተሞች አሉ። ከምግብ አኳያ የሆነ ፕሮዳክቲቪቲ አምጥተዋል። ምንም እንኳን ፉል ኮንትሮል ባይሰጣቸውም የመሬት ባለቤት ባያረጋቸውም ወዘተ ወዘተ ማለት ነው። ከእንትንም አኳያ ሀብት እንዲፈጠርና ሰዎች እንዲገነቡ ሰዎች እንዲሰሩ ሴኪዩር እንዲሆኑ ቤት እንዲገዙ ምናምን ስለፈቀደ እንቅስቃሴ አለ፣ ስቲልም አለ ማለት ያው ስርዓት እየሰራ ነው። የሆነች ነገር ፕሮዲውስ ያደርጋል፣ የሆነች ነገር ያመጣል። ለምሳሌ ኢንዱስትሪ ገንብቷል የተወሰነም ቢሆን። አሁን በአብዛኛው ይገርማቸዋል፣ እውነቴን ነው የምላቸው። አሁን አንዳንድ ነገሮች ስታዩ ብዙ ነገሮች እኮ እዚህ ሀገር አይመረቱም ነበር ታያላችሁ። አሁን አንዳንድ ፕሮዳክቶች ማለት የሚታሸጉ ላይክ ነው ስክሪፕቶ ያለው ብዙ አይነት ስክሪፕቶ እንትኖችን ደብተር ላይክ ነው ነበሩ ድሮም ይመስለኛል። ግን እንትናቸው መጠናቸው ጨምሯል። ደብተር ይመረታል፣ ስክሪፕቶ ይመረታል፣ ፕላስቲክ ይመረታል። እኔ በፊት ሲባል ሰማ ነበር ነው ላይክ ነው ፕላስቲክ በሙሉ ከኬንያ ነበር የሚመጣው ምናምን ሲባል ሰማል። የተወሰኑ ኢንዱስትሪዎች አሉ
ማለት ቢዝነስ ኦረንትድ የሆኑ ማለት የጨርቅ ፋብሪካም የስኳር ፋብሪካም የሲሚንቶ ፋብሪካም ወዘተ ድሮም አሉ። ዲፍረንስ ኢዝ አሁን እንዴት ልበላቸው የሲሚንቶ ፋብሪካ በዛ ይላል ወይም ነው አንድ ብቻ አይሆንም። ኃይል ማመንጫ ድሮ ቆቃ ወይ ምናምን ይኖራል። አሁን ግን ትንሽ በዛ ይላል። ነው የሆኑ ስራዎች አሉ ነው ምንም እንኳን ዴቨሎፕመንታሊዝሙ ምናምን ተጨምሮበት ቢያቀነጭራቸውም ማለት ነው። ስለዚህ አላሰራም አይደለም፣ የተወሰኑ ፕሮዳክቲቪቲዎች የተወሰኑ ምርቶች የሉም አይደለም። ነገር ግን በመላ ሀገሪቱ ከነበረው ዲማንድ አንጻር ስትመዝኑት ሌዛን 10% ነው አቺቭመንቱ። ስለዚህ እጀ ሰባራ ነው የሚያደርግ ነው ሜርስ የለውም። በቃ ፌል አድርገሃል ነው ማለት። ኃይለ ሥላሴም እኮ እንደዛው ነው። ሰርተዋል አልሰሩም ወይ ማንም ዲናይ ላይ ያደረገው አይችልም። ዩኒቨርሲቲ እሳቸው ናቸው እኮ የጀመሩት የከፈቱት። ማለት እነዚህ አሁን ለምሳሌ ኢንስቲትዩቶች ምናምን የተባሉትንም እሳቸው መሰሉኝ በተወሰነ ደረጃ ያስጀመሩት። አየር መንገድ የሳቸው ነው። አንበሳ ባስ የሳቸው ነው። ቢራ ፋብሪካዎች ምንም እንኳን ሁሉንም በሼር ካምፓኒ ስማቸው እዛ ውስጥ አለበት ምናምን የተባለ ቢወቀሱም ኢድዝም ማተ ማለት ምን ልላችሁ ነው፣ ምንም ችግር የለውም። ምክንያቱም ዞሮ ዞሮ የሀገር ሀብት ነው። የሚቀጠረው ማን ነው? እዛው ነው ገብቷቸዋል። ለምሳሌ እዚሁ ቢራ አምርታችሁ ስታከፋፍሉ ቅዱስ ጊዮርጊስ ብላችሁ ብታከፋፍሉ ማለት ነው ቢራውን ገዝቶ የሚሸጠውም ሰው እየተጠቀመ ነው ወዘተ ወዘተ። ስራ እየፈጠራችሁ ነው የሚያከፋፍለው የሚያዞረው ምናምን ይለው ላይክ ነው። ኃይለ ሥላሴ ስራ ሰርተዋል። ዘመናዊ ጦር የገነቡት እሳቸው ናቸው። አየር ኃይል ላይክ ነው ታንከኛ ምናምን እንዴትም አድርጋችሁ ቀሷቸው። ታንኩ ምን 40 ኪሎ ሜትር ማሄድ ነው መንገድ ላይ ቆማል ምናምን ተብሎ ሊወቀስ ይችላል። ተገንብቷል ነው ማለት ነው። ከዛ በፊት ያልነበረ በእሳቸው የመጣ ነው፣ በእሳቸው የተፈጠረ ነው። ባንኮቹ ፋንክሽናል የሆኑ የውጭ ባንኮች ያስገብተው ብለው ማለት እንዴት ልበላችሁ you can go and list a number of things በኃይለ ሥላሴ የተሰሩ ማለት ነው። ግን ምንድነው ከሀገሪቱ ጥያቄ ከሀገሪቱ ፍላጎት አንጻር ግን ምንድነው ነው ባዶ ነው። ጥም አያረካም ማለት ነው። የሰዎችን ህይወት አይቀይርም ማለት ጥቂት የተወሰኑ ማለት አንጻራዊ ነው እንዳልኳችሁ 49% ማምጣት አንዳንዴ 30% ከማምጣት ጋር እኩል ነው። 10% ከማምጣት ጋር እኩል ነው። ምክንያቱም አሁን ኤፍ ተብሎ ለአንድ ሰው ሲሰጠው እኮ ከሆነ ማርክ በታች ነው ማለት ነው። ሌትስ ሴይ ይህንን 49 ብንለው ከዚህ በታች ያለው ሰው ከዚህ በታች ያለው ሰው ኤፍ ነው ሲባል ገብቷቸዋል። ኤፍ ነው ሲባል 48 ሊሆን ይችላል፣ 47 ሊሆን ይችላል፣ 30 ሊሆን ይችላል፣ 13 ሊሆን ይችላል፣ 10 ሊሆን ይችላል፣ ዜሮም ሊሆን ይችላል። አት ዘ ኤንድ ኦፍ ዘ ዴይ ሚዛን መድፋት አለብን። ሚዛን ካልደፋ በቃ አልሞላም አልሰራም ነው እና ኢህአዲግ አልሰራም አይደለም ሰርቷል። ግን ውጤቱ የሚቻለው ከነበረው አንጻር እጅግ ውስን ነበር ነው። ከዚህም የተነሳ እንግዲህ ኢህአዲግ በ1983 ዓ ም ከመጣ አሁን 35 ዓመት ሆነው ማለት ነው። ገርማቸዋል። 2018 ላይ ያለ ነው። ስለዚህ ኢህአዲግ ከመጣ በ1983 ከመጣ አሁን 35 ዓመት ቢሆንም 76 በመቶ የሚሆነው በ35 ዓመት ውስጥ 76 በመቶ የሚሆነው የኢትዮጵያ ሕዝብ የገጠር ነዋሪ ነው። ለምን? ራሱ በራሱ ፖሊሲ ነው። ራሱ በራሱ ፖሊሲ ገበሬውን ርስተኛ አድርጎ የመንግስት ጭሰኛ አድርጎ በአዋጅ ነው መሬት መግዛት መሸጥ አትችልም ብሎ። ኮሪያ በዚህ ጊዜ በ30 ምናምን ዓመት ውስጥ ከተሜነታቸውን የመጨረሻ ትልቅ ደረጃ ላይ ደርሰውታል። ማለት እንዴት ልበላችሁ እጥፍ እጥፍ። ኢህአዲግ ምናልባት እንግዲህ ኢህአዲግ ማለት እንግዲህ 85 ነው ነበር ለብዙ ጊዜ ሲባል የነበረው። በደርግ ጊዜም የኢትዮጵያ 85% ከተማ ነው የሚኖረው። እኔ ስሰማ ላይ ነው የሚመስለኝ ለረጅም ጊዜ ስንሰማ የነበረው የሆነ 10% ነው ከተሜነት ያሻሻሉ። እሱም እንግዲህ የ2025 ፕሮጀክሽንን ተከትዬ ነው ይሄን እምላችሁ። ማለት የዓለም ባንኩ ምናምን ካያችሁ 78 ምናምን 22% አካባቢ ነው የኢትዮጵያ ከተሜነት ነው የሚኖረው።
ስለዚህ በ35 ዓመት ውስጥ አችፍ ያደረገው 10% የከተሜነት ማሳደግ ነው። ኦፍኮርስ ማለት እንዴት ልበላችሁ 10% አይ ቲንክ ደስ ናት ፌር ምንድን ነው የሚባለው? አሁን ለምሳሌ 15% ከነበረ 10-15 ስታደረጉት በፐርሰንት ደረጃ ስታስቀምጡት ከነበረበት ከተነሳበት ዜሮ ስለነበረ 10 ሲካፈል 15 ብታደረጉት 66% የከተሜነት እድገት አለ ማለት ትችላላችሁ። ምክንያቱም መነሻው ዝም ብሎ 15 ስለሆነ ማለት ነው። 66% የከተሜነት እድገት አለ ማለት ትችላላችሁ። 66% የከተሜነት እድገት በ35 ዓመት አጅፍ አድርጎ ግን ላይክ ነው ከቢግ ፒክቸሩ አንጻር ስታዩት የኢትዮጵያ ሕዝብ 24% 25% ብቻ ነው ከተሜ፣ የቀረው እንዳለ ገጠር ነው የሚኖረው። ከተሜም እንግዲህ ማለት ነው እነዚህ አሁን መቀሌ፣ አዲስ አበባ፣ ባህር ዳር፣ አክሱም፣ ደሴ ምናምን ምናምን የሚባሉትን ከተሞች አውጥታችሁ ወደ ውስጥ ስትገቡ እንዴት ልበላችሁ በቃ ስለተሰበሰቡና የቆርቆሮ ጣራ ስላላቸው ምናምን ምናምን ነው ከተሜ የሚባሉት እንጂ ብዙ ፈንዳሜንታልስ የሚጎላቸው ናቸው። እንደኔ ነው የምላቸው እና በጣም አንደር ፐርፎርማንስ ነው። ኢን 35 ይርስ ደግሞ ዘመኑን ነው የምላችሁ በጣም የተለወጠ ዘመን ከሞላ ጎደል ኢዲዮሎጂካል ይሄ የምዕራብና ምስራቅ የሚለው ክፍፍል የረገበበት ሰው ሁሉ የሚተባበረበት ገንዘብ ምናምን በጣም የሚራወጥበት እና ከፍተኛ ኢኮኖሚ መነቃቃት በዓለም ዙሪያ የነበረበት ወቅት ነው እና ኢትዮጵያ እድሉን አልተጠቀመች በትክክል። ስለዚህ ከተሜነት መሻሻል አለ፣ ምንም ጥያቄ የለው። እንዳልኩ 66% ነው ቢግ ጃም ከነበረበት ነው የምላችሁ። ነገር ግን ቻይናዎች በ30 ዓመት ከስንት ነው ያወጡት? ወደ ላይክ ነው 300-400 ምናምን ላይክ ነው what was Chinese urbanization in the past 35 years? ለምሳሌ በዛ ዓመት ነው የምላችሁ። ሲጀምሩ ራሳቸው ቻይናዎቹ ማለት ነው 1990 ላይ እንግዲህ 26% ነው የነበሩት ቻይናዎቹ፣ እኛ 15 ነበርን ብለን ሞስት ፒፕል ወር ታይድ ቱ ካንትሪ ሳይድ ሁኮ ምናምን የሚል 400 ሚሊዮን ወደ ከተማ ጨመረች ነው ከ1990 በ20 ዓመት ውስጥ 400 ሚሊዮን ህዝብ ከገጠር አውጥተው ወደ ከተማ ማለት ከገጠራዊነት ወደ ከተማነት ለውጠዋል ነው ማለት። እንዲህ ያልኩ የኮሪያን ምናምን ላሳያችሁ ይችላሉ። ከነዚህ ቀደም ብለው ማለት ነው ከቻይናዎቹ ቀደም ብለው በጣም የሚበልጥ ነው። ከቻይናዎቹ ቀደም ብለው በ1970ዎቹ 80ዎቹ አካባቢ ጀምረው እስከ 2000 ነው ምናምን አይ ዶንት ኖ ላይክ ነው ስፔሲፊክ ማለት አይ ካን አስክ ዝም ብሎ ነገሩን ያወሳስበዋል ብዬ ነው። በጣም ከፍተኛ ለውጥ ነው ያመጡት። ይቻላል ነው መንገዱ ነበር፣ የሰሩት ሀገሮች ነበሩ። እንዳልኳችሁ የእውቀት እጥረት ነው፣ ጠባብነት ነው፣ የስልጣን ቀበኝነቱ ነው። ስለዚህ ኢህአዲግ ለውጥ አላመጣም አይደለም፣ ለውጥ አምጥቷል። እንዳልኳቸው ለምሳሌ 66% የከተሜነት እድገት ፈጥሯል። እሱም ብላችሁ ግን ስታቲስቲኩ ፌክ ነው። ገብቷቸዋል። 15% ስለነበረ 66% ብላችሁ 24 አስገብቼዋለሁ ልትሉ ትችላላችሁ። ያ ግን ሃይድስ ደ ፋክት። ስለዚህ እሱ ነው የኢትዮጵያ የነፍስ ወከፍ ገቢ $1000 አካባቢ ሲዋልል 2 ዓመታት አካባቢ ሆነዋል ማለት ወደ 22 ዓመታት ሆነውታል ማለት ኦፍኮርስ አሁን ዲቫሉዌሽኑ ምናምን ያመጣው ነገር አለ። ግን ዲቫሉዌሽኑ ለምን መጣ ነው ማለት ዝም ብሎ ድንገት እንደ ዱብዳ አይደለም ነው። በትክክል ኢኮኖሚ ማኔጅ ካለማድረጋችንና ከፈጠርነው ብዙ ችግር የተነሳ ነው ያ ነገር የመጣው ነው። ስለዚህ በዚህ ምክንያት ነው ማለት ምንድን ነው መሰላችሁ፣ በምክንያት ልንደረድር እንችላለን፣ ትርጉም የለውም። ዋናው ነገር ምንድነው? ሰርቶ መገኘት።
ገብቷቸው ውጤት ይዞ መምጣት ነው ማለት እንዴት ልበላችሁ፣ የተፈጥሮ ችግር አይደለም የያዘን። ለምሳሌ ልንቋቋመው የማንችል ወረርሽኝ መጥቶ አስሮ አላስቀምጠን፣ ወይንም ደግሞ አላቆም ያለ ጦርነት ይዞን አልነበረም። በዚህ አላጣድፎ የያዘን ነገር የለም። የዓለም አቀፍ ሁኔታ አላኖር የሚል ምናምን አልነበረም። ወይም ከፍተኛ ድርቅ ገብቶ መሬት ምርት ጠፍቶ ወዘተ ወዘተ፣ ወይም የእርስ በርስ ጦርነት ኖሮ አላጫረሰን። የሆነ እንዴት ልበላችሁ የሆነ ፎርስ ሜዥር አልነበረም። የኛው የራሳችን የአስተዳደር ብቃት ማነስ ነው። አብዛኛዎቹ የሀገራችን ከተሞች አዲስ አበባን ጨምሮ ገጠሬነትና ከተሜነት ተቀላቅሎ የሚገኝባቸውና በጣም ኋላ ቀር ናቸው። አዲስ አበባን የት ነው ማለት ጋሪ ታያላችሁ። ኢትስ ኮመን ኢንሲደንት ገብቷችኋል። ባጃጅ ባጃጅ ነው ነው። መንገዶቹ በየመንደሩ ያሉ መንገዶችን ያቸው አዳዲስ ከሆኑ ሰፈሮች ውጭ በስተቀር ያሉት ነው ላይክ ነው የቆዩ የአዲስ አበባ ሰፈሮች ያለባቸው የኢንፍራስትራክቸር ማለት የሽንት ቤት፣ የውሃ፣ የመንገድ፣ የእሳት አደጋ መከላከያ፣ የጤና፣ የስራ ዕድል ምናምን ያለባቸው ችግር የአገር ነው። ገጠሬነት ማለት አዲስ አበባ ውስጥ እንግዲህ ጋሪ የምታዩ ከሆነ ማለት ደግሞ ጋሪ ሲባል የሆነ ሙትት ያለ የኋላ ቀረው ጋሪ ማለት መንገዱ የሚሸጥበትን መንደር ሄዳችሁ ሰፈሩ ምናምን ማለት እንትኑ የለማ ይሏቸዋል። የለማ የሚሉት ምንድን ነው? ብዙ መንደር ቤት ተሰርቶበታል ነው እንጂ ይገርማቸው ከቤታችሁ ወጥታችሁ አስፓልት ላይ እስክትደርሱ ድረስ በጭቃ ላይ የምትሄዱበት ሊሆን ይችላል። እና የሆነ የአጋጣሚ የአንድ ወር የሁለት ወር ምናምን አይደለም ላይክ ነው ዓመት 2 ዓመት 3 ዓመት እንደዛ ሊቆይ የሚችል ማለት ነው። እና ፐርባናይዜሽን ነው። አንዳንዱ የጥጋ አካባቢ የአዲስ አበባ አካባቢ ዞር ስትሉ እርሻ ምናምን ልታይወሉ ትችላላችሁ ነው። ስለዚህ ከ35 ዓመት በኋላ ማለት ለውጥ ቢመጣም ማለት ነው የተወሰነ ገበያን በማሰራት የተወሰነ ለውጥ ቢመጣም እነዚህ የዘረዘርኳቸው ችግሮች ግን እንዳሉ ነው። ዊች ሚንስ ለውጥ አለ። ለውጡ ግን ከሀገሪቱ ትልቁ ጥያቄ አንጻር በጣም እንትን ነው፣ እጀ ሰባራ የሚያደርግ ነው። ልክ ነው። ኃይለሥላሴን ያስወቀሳቸው ከስልጣን ያስወገዳቸው ያስገፋቸው ይሄ አይደለም ወይ? የህዝቡ የመከተም ፍላጎት ካለው የከተማይነት እድገት በጣም ስላልተመጣጠነ በአመት ወደ 383,000 ቤቶች ገደማ በሀገሪቱ ቢያስፈልግም ገበያውና መንግስት ግን በጣም ተሳክቶላቸው ሲባል ከ30,000 ቤት በላይ ሊያቀርቡ አልቻሉም። ዲማንድ አለ፣ በጣም ከፍተኛ የቤት ፍላጎት አለ። መንግስትም ሆነ ግን በኮንዶሚኒየም በምናምን በድጎማ በምን ብሎ በሚሰራው የሚሆን ለቀኳት ያለችም ያቺ ትንሽ ገበያም ትሆን በአመት ለሁለት ተባብረው ከ30,000 ቤት በላይ ማምረት አልቻሉም። ታያችሁ እንግዲህ በአመት ዲማንዱ የሚገርም ነው። በሀገር ደረጃ 383,000 ቤት ያስፈልጋል። ያም ብቻ አይደለም። በዚህም ሁኔታ ሆኖ ቤት የሚቀርበው በጣም በውድ ዋጋ ስለሆነና ላይክ ነው የቤት አቅርቦትና ዋጋ ከህዝቡ አቅም ጋር ስላልተመጣጠነ ህገወጥ ሰፈራና አሰራር በጣም ተበራክቷል። በቃ ዝም ብሎ ነው ሰው ያለ ነው ላይክ ነው መንግስትን አንሳፎት በራሱ መንገድ የገበሬ መሬት እየገዛ ወዘተ እያለ በዛ መሀል ያለው ጉቦ ምናምኑ ህገወጥ አሰራር የደላላው ነገር ወዘተ ወዘተ ያለ ነው። እና ያም ብቻ አይደለም። አሁን ለምሳሌ ኮንዶሚኒየም ራሱ ለሰው ውድ ሆኖበታል። ኮንዶሚኒየም ራሱ የሚኖርበት ሰው ማን ነው? መካከለኛና ከፍተኛ ገቢ ያለው ነው። ምንም እንኳን ኮንዶሚኒየም ሲታሰብ የታሰበው ለመካከለኛና ዝቅተኛ ለሆኑ የህብረተሰብ ክፍሎች ቢሆንም ማለት ነው። ስለዚህ በፍጹም ከህዝቡ እንትን ጋር አልተመጣጣንም። ግብርናው አርጧል ነው 76% የሚሆነው የሀገሪቱ ገጠሬ 24% የሚሆነውን የኢትዮጵያን ከተሜ ከራሱ ጋር በአግባቡ መመገብ አልቻለም። እስካሁን እርዳታ እንቀበላለን እንግዲህ ብልጽግና እርዳታ መቀበል ትተናል ምናምን ይላል፣ ግን የተለያዩ ሪፖርቶች ይወጣሉ። ድህነት ጨምሯል ወዘተ ወዘተ ማለት ብዙ ነገር ነው የምንሰማው። ከተረጅነት ወጥተናል። በነገራችን ላይ እንደሱ አይደለም ነው ላይክ ነው ከተረጅነት ሀገር አይወጣም።
ማለት እንዴት መሰላችሁ? ህዝብ አይወጣም ማለት ቢያንስ ጠቅላላ ውስጣዊ አቅማችን ከፍተኛ ከመሆኑ የተነሳ የሚንጠባጠቡትን ሰዎች የምንደጉምበት አቅም እንፈጥራለን እንጂ በፍጹም ተረጂ አይኖርም ማለት አይደለም። ይኖራል። ላይክ ነው እንዴት ልበላችሁ እስከ 13% ምናምን በሀገር ተረጂ ይኖራል። በጣም ዴቨሎፕ አደረጉት። ስለዚህ ጥያቄው ተረጂ የሚባል አጥፍተናል ብሎ ዝም ብሎ መደምሰስ ሳይሆን አቅም ገንብቶ ላይክ ነው የተሻለው ሰው ማለት ከ80% 70% የሚሆነው ሰው ራሱን በደንብ አድርጎ መሸከም ስለሚችልና ግብር ስለሚከፍል አቅም ስላለው ከሱ ላይ የሚወሰደው ግብር ከታች ያለውን ዝቅተኛውን ለማገዝ ያስችላል የሚባልበትን ሁኔታ መፍጠር ነው እንጂ የሚረዳ ሰው ጠፍቷል፣ ሁሉ ሰው ሀብታም ሆኗል ልክ ነው እኔ አላየውም ነው የምላችሁ። በሁሉም ሀገር በቃ ተረጂ አለን እና ግን ግብርናችን መመገብ አልቻለም ነው። ለሀገሪቱ የሚበቃ ምርት ማምረት አልቻለም በሁሉም መስክ ነው የምላችሁ። ስለዚህ ምግብ ውድ ነው፣ በጣም ኤክስፔንሲቭ ነው ማለት ዓለም ባንክ ራሱ እንደሚለው ምንድን ነው ትልቁን የገቢ የሰዎችን ወጪ የሚይዘው ምንድን ነው? ምግብና ትራንስፖርት ነው። እና ለቤት የሚያስቀምጧት ነገር በጣም ጥቂት ነች። ከገቢያቸው ትልቁን ነገር ቻንኩን የሚወስደው ማነው ነው? ምግብና ትራንስፖርት ነው። ለምን? ምግብ በጣም ውድ ነው። ትራንስፖርትም ችግር አለ። ፔይመንቱ ራሱ ደግሞ ክፍያው ደግሞ በቃ በጣም 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 የደቀቀ ነው። ገብቷቸዋል። በእነዚህም ምክንያት ቀላል የማይባለው የሀገሪቱ ኢኮኖሚ ኢመደበኛ ነው። ኢመደበኛ ላይ ነው ሰው የተሰማራው። ከዚህ የተነሳ መንግስት በኢኮኖሚው ልክ የግብር ገቢ አግኝቶ ልማት ላይ ኢንቨስት ማድረግ ባለመቻሉ ለከፍተኛ የዕዳ ጫናና ብድር የማግኘት ችግር ተጋልጧል። ማለት ኢኮኖሚ በአብዛኛው በእነዚህ ላይ ነው ኢመደበኛ ሲሆን ግልጽ የሆነ አሰራር ሳይኖር ቀርቶ መንግስት ጋር የሚመጣና በመንግስት ራዳር ስር ሆኖ ስለማይደረግ ትራንዛክሽኑ አይታወቅም፣ ንግዱ አይታወቅም፣ ወዘተ ስለማይሰራ መንግስት ማግኘት የሚገባውን ግብር አያገኝም። መንግስት ደግሞ ማግኘት የሚገባውን ግብር ካላገኘ ኢንቨስት ማድረግ አይችልም። ኢንቨስት አለማድረግ ደግሞ አይችልም። ገብቷቸው ማለት ምክንያቱም ዲማንድ አለ። ከተማ አሁን ሰው ይሰፍራል በየቦታው ሄደ። አሁን እነሱ አንዱ የሚያመጡት ምንድነው? ህዝቡን ቅደመው ነው። አንዱ አለ አይደለም ምንድነው ላንድ ዴቨሎፕመንት ያሉት አንድ ነገር ረሳው። ህዝቡን ቅደመውና መሰረተ ልማት እያሟላህ ቅደመው። ከዛ በኋላ ሄዶ በህገወጥነት ሰፍሮ ምናምን ብሎ ተንከራቶ ጭቃ ላይ አብኩቶ ምናምን ብሎ ከዛ በኋላ ከብዙ መውደቅና መነሳት በኋላ መንገድ ከምታስገባለት በፊት ቅደመውና መንገድ አስገብተ ጥርጊያውን ሰርተ ቦታውን አዘጋጅተ ጠብቀው እንደው የሄደ እሱ ጋር በህገወጥነት ቢሆን ይስባል። ምን ልላችሁ ነው? መንግስት በጣም የኢንፍራስትራክቸር ዲማንድ አለበት። የሚገርም እኮ ነው የምላችሁ። አሁን አይኤፍኤስ አይኤምኤፍ በማያወጡት ሪፖርት እኮ አንዳንድ ክልሎች በአመት እንግዲህ አሁን ነው በተማሪ 1,000 ብር መመደብ አይችሉም። ሶ አንደር ኢንቨስትድ ናቸው ላር ኦፍ ቲንግስ ማለት ነው። ስለዚህ መንግስት በጣም ኢንቨስት የማድረግ ማለት በጣም አፒታይት አለው። ህዝቡ ቁጥር አለ፣ ምናምን አለ፣ ብዙ ኢንቨስት ማድረግ አለ። ያንን ማድረግ ግን የሚችለው ምንድን ነው? ጥሩ የታክስ ቤዝ ሲኖረው ማለት ኢኮኖሚው መደበኛ ሲሆንና ግብር መሰብሰብ ሲችል ነው። ያን ማድረግ በማይችልበት ጊዜ ይበደራል ነው። አሁን እንደ ኢትዮጵያ መንግስት እንደሆነው በጣም የዕዳ ጫና አለበት። ዴት ዲስትረስ ውስጥ አሁን ምንድን ነው የሚባለው? ማወናበጃው መቼም ብዙ ነው፣ ብዙ ነገር ይባላል። ከምናምን 20 ምናምን ቢሊየን በ6 ዓመት ውስጥ እንደዚህ አድርጋ ዴቱን ቀነሰችው። እንግዲህ ሪስትራክቸሩ ምናምኑ ነው መሰለኝ እንደዛ የሚሉ ግን አሁን ያነበብኩት ምንድን ነው አይኤምኤፍ የሆነ ነገር እንደከለከለ ነው። ይሄ ስፔሻል ድሮይንግ ራይት ምናምን የሚሉት ነገር አለ። ለሌሎች ሀገሮች ትንሽ ሰፋ ሲያደርግ ኢትዮጵያን ግን ይሄ ስፔሻል ድሮይንግ ራይቱን ከ1 ምናምን ቢሊየን አላነቃንቅም አለ። አልተመቸኝም ነው። ብድር የማግኘት ችግር አለ። ወርልድ ባንክ ራሱ ያወጣ ኢትዮጵያ ሃይሊ ዲስትሬስድ ከሆኑት በሎን ዲስትረስ ስታዩት ዲስትረስድ የሆነ ኢኮኖሚ ነው። በጣም የዕዳ ጫና አለበት ነው። ስራ አጥነት በቃ ነው። እንዴት ልበላችሁ በጣም አለ።
አይቀየርም። ምን የሚገርመኝ ከዓመት ዓመት በከተማ 18% ነው፣ በከተማ 18% ነው ይሏቸዋል። በሀገር አቀፍ ደረጃ ማለት ለመሰላችሁ የገጠሩ ህዝብ በጣም ሰፊ ስለሆነ ስታቱን በጣም ጭምቅ ያደረገውና በከተማ 18 የሆነውን በሀገር ደረጃ 8-9 ያመጣዋል ማለት ግን በከተማ 18% ማለት እንግዲህ ከ10 ወጣት 2ቱ ስራ የለውም። እንዲያውም ስራ የማግኘት ችግር አለበት። እንዲያውም እውነት አይመስልም ነው ልክ ነው። 8ቱ ስራ አላቸው ቋሚ የሆነ ምናምን ብሎ ለማለት አይዶን ነው። ገብቷቸዋል። እንዴት ልበላችሁ፣ ስታቱን ራሱ ጥያቄ ውስጥ እንድትከቱ የሚያደርጋችሁ ነው። የስራ አጥነት ችግር አለ፣ ከፍተኛ የስራ አጥነት፣ የዋጋ ግሽበት ችግር አለ፣ የውጭ ምንዛሬ እጥረት አለ፣ ኢኮኖሚውን ይዞታል ነው። ቤት አሁን ስትገዙ አይደለ እንግዲህ ቤት አሁን ሪል ስቴት ብለው ይሸጡላችኋል። ሪል ስቴት ብለው ሲሸጡላችሁ ዋጋው አጀስተብል ነው አሉ። በውጭ ምንዛሪ ሲጨምር ዋጋው ይጨምራል። ዲዛይን ነገር ትምህርት ቤቶች ራሳቸው እንደዛ ማድረግ ጀምረዋል አሉ አንዳንዶች ወዘተ። እና ፈታኝ ነው ኑሮ። ገብቷቸዋል። አሁን ይህን ከመሬት ጋር ምን ያገናኘዋል ልትሉ ትችላላችሁ። ግን ምንም እንኳን የመሬትና የመሬት ጉዳይ ብቻ ባይሆንም ትልቅ የራሱ ድርሻ አለው ማለት ነው። ለዚህ ደግሞ የርዕዮተ ዓለም የነጋበት ጅብ የሆነ ህወሓት ኢህአዴግ በመሀይምነት በስልጣን ነካሽነትና በጠባብ ነገዳዊ ብሔርተኝነት ምክንያት የገጠሩን ህዝብ የዲሞክራሲ ድምፅ መሰረቴ በማድረግ ከእርሱ ጋር ባለኝ የመደብ ወገንተኝነት ትስስር ማለት የድሃ ወገንተኛ ነኝ ነው። ሞግዚት ፓርቲ ነኝ እኮ ነው። ቫንጋርድ አብዮተኛ ማለት የድሃ ወገንተኛ ነኝ ምናምን ስዩም ራሱ መስፍን በህይወት በነበሩበት ጊዜ ሲናገሩ መስማት ትችላላችሁ። ወገንተኛ ነን የሚል ለገጠሩ ለገበሬው ሞግዚት ነን የሚል እምነት አላቸው። ገብቷቸዋል። እና መሬት እንዳይሸጥ የምንከለክለው ከአጭበርባሪ ነጋዴ እሱን ለመጠበቅ ነው አይነት ለሱ ብለን ነው፣ እሱን ፕሮቴክት ለማድረግ ነው የሚል ነገር ያመጡላቸዋል። በምርጫ እና እንትንም አለ እንዳልኳችሁ ይቀላቅላሉ። አሁን ላይ መግቢያው ላይ እንዳልኳችሁ ከሰማችሁኝ ተራማጅ ነን የሚሉት የኢትዮጵያ የለውጥ ኃይሎች መሬትን መሬት ብለው ጉዳይ ርዕስ አድርገው አጀንዳ አድርገው መታገያ አድርገው ሲያነሱት የሚያነሱት መሬትን እንዲህ አድርጌ የሀብት ምንጭ፣ የትምህርት ቤት ምንጭ፣ የህንፃ ምንጭ፣ የዚህ ምንጭ የዚህ ምንጭ የዚህ ምንጭ አድርገዋለሁ ወይንም አንሊሽ አድርገዋለሁ ፖቴንሻሉን፣ ግብርናውን ምርት ከፍ ላይ ያወጣዋለሁ ማለት ብዙ የሚያስፈልጉ ትምህርት ቤቶችን እንዲገነባ አስችለው አደርገዋለሁ፣ ቫሊዩ ካፕቸር አድርጋለሁ በሚል እሳቤ አይደለም። እንደዛ ያሰቡ ኢትዮጵያውያኖች አልነበሩም። እኔ አላየውም፣ አልሰማውም ነው ሀሳቡ ራሱ እንደ ሀሳብ እንደው ዝም ብሎ አየር ላይ ሲንቀሳቀስ ራሱ አልተሰማም ነው። ስለዚህ የሚታገሉት ምንድን ነው? ስልጣን ማስጠበቂያ ነው መሬቱ አጀንዳው እንጂ ፖቴንሻሉ እንትንም ላይክ ነው። አንዳንዴ እንዳልኳችሁ ነው። ቢረዱ ኖሮ ላለው ገብቷቸዋል። ቢረዱ ኖሮ እንዲያውም ስልጣናቸውን በዛኛው የተሻለ ያስጠብቁት ነበር ነው። ኢፍ ዴይ አንደርስታንድ በት ዴይ ዶንት። እኔ የአንደርስታንዲንግ ችግር ነው እና እንትንም ይላሉ በምርጫ የእርሱን ድምፅ እያሸነፍኩና የግብርና ምርቱን ከእርሱ በእርካሽ በመግዛት ከፊሉን የከተማውን ሕዝብ ለአፍ ለማዘጋት የምግብ ዋጋ በመቆጣጠር በዚህ ከገበሬ በርካሽ በግዳጅ ገዝቶ ለከተሜ በርካሽ ከመሸጥ የሚገኘውን ገንዘብ የልማት ስራ ለመስራት እጠቀምበታለሁ የሚል ነው። እንግዲህ አሁን ኢህአዴግ ለምንድን ነው መሬት ነው ገጠሬው መሬቱን እንዳይገዛ እንዳይሸጥ የምትከለክለው ለምንድን ነው ስትሉት የሚያቀርብላችሁ ምክንያት የመደብ ግጭት ምናምን ብሎ ነው ሀብት እንዳይገነባ ካፒታሊዝም እንዳይፈጠር። አሁን ማን ነው ሰሞኑን ደርግ የሚላችሁ ምንድን ነው?
እኔ ጸረ ካፒታሊስት ነኝ ነው። ስለዚህ ግለሰቦች ምንም አይነት ቁስ ምንም አይነት ግብአት ተጠቅመው የግል ሀብታ ካፕተው ራሳቸውን ንዑስ ከበርቴ እና ከበርቴ እንዲያደርጉ አልፈቅድም። ካደረጉ የመደብ ጠላቶች ናቸው፣ መጣባቸዋለሁ። ያ የሶሻሊዝም እንግዲህ ዝም ብሎ የሚያነበንቡት የተቀበሉት ርዕዮት ነው። ምንም እንኳን ከበስተጀርባው እንደኔ እምነት ነው የምላችሁ መሬት ላራሹ ብለው ሲሉ ይሄ አሁን ያልኳችሁ ቴዎሬቲካል የሆነ አስፔክቱ እንዳለ ሆኖ በዋናነት ግን በርዕስ በጉዳይ ደረጃ በምንድን ነው የሚባለው ተግባራዊ በሆነ ደረጃ ስታዩት የመሬት ላራሹን ርዕስ ከተማሪያ ቤተኞች ለመንጠቅ ነው እና የራስ ለማድረግ። ስለዚህ ርዕስ መታገያ እንዲያጡ ጥያቄ ተመልሷል። ምንድን ነው የመሬት ለአዋጁ ተመለሰ። በቃ አሁን ተስፋዬ መኮንን ራሱ ጥሎ አይደለም እንግዲህ በረሃ ላይ ከገቡ በኋላ እንትን ብለው ስንት ነገር አሳልፈው ተደራጅተው ስልጠና ወስደው ምናምን ብለው ሊቆሰቁሱ ትግል ብለው ስንት በረሃ አቋርጠው ሲደርሱ ደርግ መሬት ላራሹ ብሎ አውጆ ሲጠብቃቸው ምን እንሰራለን ጫካ አሉ። በቃ ተመለስ። የቤት ጥያቄ ስለሚቀረው እሱን ይዘን እንታገላለን ብለው መሬት ላራሹ ሲወሰድ ብሔር እንወሰዱት ማለት ነው። ገብቶቸዋል። ስለዚህ ያ እንዳለ ቢሆንም ማለት ይሄ ፕራክቲካል ዓላማው ይሄን መቀማት ነው፣ ርዕስ መቀማት ነው። የመታገያ አጀንዳ ከተማሪው መውሰድ ነው። ኢፌክቲቭሊ ተወሰደ። ሊያነሱት አልቻሉም። በቃ ተሸነፈ ነው። ስለዚህ የቀራቸው ምንድን ነው ማለት ነው? ልክ ነው። በቃ ግልጽ የሆነ ወይ የስልጣን ንጥቂያ ድብድብ ማድረግ፣ ካልሆነ እንደነ ህወሓት የብሔር ጥያቄ ብሎ እሱን ማራገብ፣ ያልተመለሰ ጥያቄ ብሎ እሱን መያዝ ነው ያላቸው አማራጭ። ስለዚህ ያንን የያዙት ነው። የብሔር ጥያቄም የኢህአፓ ጥያቄ ነው በነገራችን። ስለዚህ የሀሳብ መበተን አጋጥሞኛል። ማለት አንዱ ተግባራዊ ምክንያቱ ርዕስ አጀንዳ ለመቀማት ነው። ግን እንትንም አለው። አሁን ደርግ ለምንድን ነው ስትሉት ከበርቴ አልፈቅድም። ከበርቴ ለምንድን ነው ማትፈቅደው? የመደብ ትግል ምናምን ብሎ ያልገባውን ነገር ይለፈልፍላቸዋል። ያቺ ያው የሶሻሊዝም የነ ሌኒን ምናምን ስላለች ማለት ነው። ህወሓት ግን መጥቶ የመደብ ትግል ብሎ ሊያወራ አይችልም። ገብቷቸዋል። እንዳልኳችሁ የሆነ ከጨለማ ድንገት ተገፍትሮ ወደ ብርሃን የወጣ ወይም የነጋበት ጅብ ነው ነው ሲያውቀው። አሁን መጥቶ በዚህ ዘመን ከበርቴና ምናምን ቢል ህዝቡም አይሰማውም፣ ዓለም አቀፉም እንትን አይሰማውም። ገና ገብቶ አልተጠናከረም ተብሎ ነው የሚባለው። ከዚህም ከውስጥም ከውጭም ነው ተመነቃቅሮ የሚባለው። ገብቷቸዋል። ስለዚህ እንደዛ ማለት አይችልም። ሶ ዋት ዶዝ ኢት ስታርት ቱ ሴይ የእሱ ወገን ነኝ ነው። እኔ የገበሬው ነኝ ነው እኮ ነው አይደለም። ቤዛችን እንግዲህ መለስ ራሱ ሲናገር ከሰማችሁት የከተማ አመፅ የሻይ ሲኒ ማዕበል ነው። ምንም አያደርግም ነው። እዛው ሲኒ ውስጥ ነው የሚያልቀው። ትልቁ ሰፊው ህዝብና እንትንም ያለው ሚሊተንትም ሊሆን የሚችል የከተማ ልጅ አሁን ይዋጋል አይችልም ነው። ላይክ እንዴት ልበላችሁ፣ ዝም ብሎ በፖሊስ በምናምን አድርጋችሁ ስርዓት ታስይዙታላችሁ። ያኛው ግን ሚሊተንት መሆን ይችላልም አይነት ነገር፣ እንደዛ አይነት ካልኩሌሽን አላችሁ። ምን ያህል እንደሚሰራ እርግጠኛ ባልሆንም ነው ብላችሁ እና ፉኮይዝም ነው ምናምን የሚባለው ነገር አለ ማለት ነው። ስለዚህ ራሴን የእሱ ወገን ነኝ ብሎ ስለሚያስብ የእሱ ጠበቃ ነኝ፣ የእሱ ጥቅም አስጠባቂ ነኝ እኔ እንትኑ ነው ፕሪቴክስቱ ነው የሚመስለኝ። በምርጫ የእርሱን ድምፅ ላይክ ነው። ምክንያቱም ይነግሯቸዋለሁ ድምፅ ቤዛችን እሱ ነው በእሱ እናሸንፋለን ነው። የከተማው ህዝብ ቢከዳን እንኳን ምክንያቱም ከተማ ውስጥ መስረግ እና ተቀባይነት ማግኘት በጣም ከብዷቸው ነበር። ምንም ላይክ ነው። ምርጫ 97 ይነግራቸዋል።
ምክንያቱም በከተማ እንዳለ ተሸንፈው ነበር። ቢያንስ ነው በራሳቸው እምነት እንኳን ነው። እንግዲህ ምርጫው ተጭበርብሯል አልተጭበረበረም? ከተጭበረበረስ ያጭበረበረው ኢህአዴግ ነው ወይስ ቅንጅትም ሊያጭበረብር ይችላል? በነገራችን ላይ በዛ ወቅት በነበረው ሁኔታ እንደኔ መረዳት ነው የምላቸው። ስለዚህ ከገበሬው ጋር ምናምን ባለኝ ልዩ ትስስር የእሱን ድጋፍ እያገኘው ምርቱን ከእርሱ በርካሽ በመግዛት እና ከሱ በማገኘው ላይክ ነው እንዴት ልበላችሁ፣ ገበሬውን ይዤው ምርቱን ተቆጣጠሬ ምግብ በማርከስ እና ደግሞ ከምግቡም የማገኘውን የተወሰነ ነገር ለልማት እርሾ የሆነ ካፒታል እንዲሆን አድርጌ ይጠቀምበታለሁ ስለሚል ነው ስለዚህ ምን አለው መሰላችሁ ምርት የመቆጣጠር በነገራችን ላይ አሁን ለምሳሌ የቻይናን የመሬት ፖሊሲ ሄዳችሁ የሆነው ምንም ማለት ማኦይስት ቴንደንሲም አላቸው ማለት ማይነካካቸው በአጠቃላይ ምንድን ነው የሚያደርጉት? ኤክሌክቲክ ነው የሚሆነው። ከዚህም ከዛም ቆነጣጥረው ለእኔ ያስኬደኛልና በዚህ ሀገር ሁኔታ እዚህ ጋር ያደርሰኛል የሚሉትን ነገር ነው ለማራመድ የሚሞክሩት ማለት ነው። አሁን እኔ ቻይና የመሬት ፖሊሲ እስከ ቅርብ ጊዜ ድረስ አይገባኝም ነበር። ሀሳቡ ምንድን ነው የገጠሬውን እንትን ነው። አሁን ቻይና የሚሉት ምንድን ነው የምርት ብርጌድ ይሏቸዋል ገበሬዎቹ። የገበሬ ማህበር እኛ የምንለው እነሱ የገበሬ ብርጌድ ይሏቸዋል። እና ማኦ ሞቶ ማለው ሺ ደንቢንግ እስኪመጣ ድረስ በጋራ ያመርታሉ። በጋራ ነው እርሻቸው በሙሉ ኮሌክቲቭሊ በአንድ ላይ ነው የሚሆነው። እነሱ ልክ እንዴት ልበላችሁ ዙሪያውን ይሰፍሩና እርሻውን በጋራ አርሰው ምርቱ በኮሌክቲቭሊ ተሰብስቦ ጎተራ ገብቶ ከዛ ላይ መንግስት የራሱን ድርሻ ወስዶ ለነሱ ምርታቸውን መልሶ ያከፋፍላቸዋል። የራሱን ድርሻ ወስዶ ምን ያደርገዋል? ከተማ አምጥቶ ጉልበት ያረክስበታል ነው። ቺፕ ሌበር ሊያደርግበት ነው። ፖሊሲው ይሄ ነው። ይገርማቸዋል። የገበሬውን ምርት ወስዶ ምክንያቱም ነው ከተሜነቱ አሁን እንዳያችሁት ቅድም 26% ምናምን ነው። ስንትና በቻይና ደግሞ ስንት hundreds of million peoples ገጠር አለ ማለት ነው። ስለዚህ አሳረሰ ዝም ብለህ እንኳን እንደው የሆነ በጭልፋ ራሱ ብትወስድ ከየገበሬው ከይሻ ላይ ነው በጣም ብዙ እህል ነው ይዘህ የምትመጣው ከተማ። ያንን አምጥተው ምን ያደርገዋል? አይበላው። ያን ሁሉ ለከተማ ህዝብ ነው ምግብ እንዲሆን የሚያመጣው። ግን አቴኒ ፕራይስ ሊሸጠው ይችላል። ምክንያቱም ገዝቶ አይደለም የሚያመጣው፣ እህል ነው፣ ፕሮዳክቲቪቲ ነው ይዞ የሚመጣው። እህል ነው ምርት ነው ይዞ የሚመጣው። ያንን ምርት አምጥቶ በርካሽ ይሸጠዋል፣ ካሽም ይሸጠዋል፣ ገንዘብም ይሰጠዋል፣ ምግብም ያረክሳል። ምግብ ሲያረክስ ሌበር ቺፕ ያደርጋል። ግን በምንድን ነው? ኮማንድ በሆነ ኮንትሮልድ በሆነ ነው መጨረሻ ላይ እንደሆነው። ግን የቻይኖቹን ማለት ናሽናል ፕሮዳክቲቪቲያቸውን በጣም ገሎት ስለነበር በረሃብ ሰዎች ይሞታሉ። ብዙ ታሪክ ነው ያለው በነገራችን ላይ ይሰደዳሉ ማለት ነው። ውስጡን ገብታችሁ ብታዩት በጣም አሰቃቂ ብዙ ነገሮች ናቸው የተፈጸሙ ማለት ነው። በችግርም ዳይሬክትሊም በመንግስት ፖሊሲም ደግሞ ፖሊሲውን በመንጠፍ መጨረሻ ላይ ተሰባስበው እንግዲህ የዛ ባለፈው ያልኳችሁ መንደር ሰዎች እንግዲህ የውሸት ታሪክ ይሁን እውነት ታሪክ ይሁን በህይወታቸው ቃል ገብተው ምክንያቱም ያስገድል ነበር አመፁና በራሳቸው ማረስ ጀምር ነው። እርሻችንን ራሳችን አርሰን ምርታችንን እንወስዳለን እንትኑን ዲሴንት ምንድነው ኢንሴንቲቭ ገደለ ነበር ነው። እና የሆኑ ሰዎች ተማምለው በቃ ለራሳቸው ማረስ ጀመሩ። ደግነቱ ማኦ ከሞተ በኋላ መሆኑ አይ ዶንት ኖ እንግዲህ ምን ያህል ኦርኬስትሬሽን ይሁን ምን ያህል ትክክለኛ ታሪክ ይሁን ሌላ ጉዳይ ሆነው ማለት ነው። እና የኢህአዴግም ሎጂክ እቺው የማኦ የገጠር መሬት ፖሊሲ ነች ነው ብላችሁ ገብቷችኋል። ገበሬውን ይይዙታል፣ በማዳበሪያ ይይዙታል፣ በኤክስቴንሽን ይይዙታል። ገብቷችኋል። ስለዚህ የኃይል ቤዛቸው ነው፣ የድምፅ ቤዛቸው ነው፣ ይቆጣጠሩታል። ማዳበሪያ መሬቱን ያስለምዱለታል። ማዳበሪያ የሚያከፋፍለው ማን ነው? የመንግስት የልማት መስሪያ ቤት ነው። ለምሳሌ የልማት ድርጅቶች ብለው የፈጠሯቸው አልማ ትልማ ምናምን ብለው ማለት ዲንሾ ምናምን እያሉ እነሱ ናቸው ማዳበሪያ በየለገጠሩ የሚያከፋፍሉት ምን የሚሉት ትራንስፖርቴሽኑን ዋጋውን የሚወስኑለት
በዛ በኤክስቴንሽኑ ደግሞ ምርተም ማሳደግ አለብን። ምክንያቱም መሬቱን ሰጥተውታል፣ መውሰድ ይችላሉ። የሊዝ መሬት ነው ምናምን ብዙ ኮንትሮል አላቸው። ገብቷቸዋል። ብዙ ኮንትሮል አላቸው። ስለዚህ ገበሬውን እነሱ ናቸው የሚያስወጡት የሚያስገቡት። ዳት ጊቭስ ደም ላይክ ነው የእንጀራ ገመድ ተቆጣጥረዋል። የእንጀራ ገመድ ይዘዋል። ስለዚህ ሀሳባቸው መሬቱን ሽጠው ካልነው የሚያመጡላችሁ ምክንያት መሬቱን ሽጠው ካልነው ለባለሀብት ሸጦ ይወጣና በኋላ ምስኪን ተመጽዋች ምናምን ይሆናል ወዘተ የሚል ምክንያት ያመጡላቸዋል። ግን ትሩ እንደሚመስለው ፕራክቲካል ሪዝኑ ምግብ ለመቆጣጠር እና ምግብ በመቆጣጠር ካሽ ማግኘት ነው። የከተማ ምግብን ማርከስ ነው። በዛ እንትን የገጠሩንም የከተማውንም መቆጣጠር ነው። ገብቷቸዋል። ስለዚህ እንዴት ልበላችሁ ፓወር ሙቭ ነው እንጂ የመሬትን ፖቴንሻል ኤክስፕሎይት የማድረግ ነገር አይደለም። ይሄ መሬት እኮ በትክክል ከተዳደረ ታክስ ቱ ጂዲፒ ሬሾ ይጨምራል፣ የስራ አጥነት ቁጥር ይቀንሳል፣ ጠቅላላ ሀገራዊ ምርት ይጨምራል፣ የውጭ ምንዛሬ ያመጣል ምናምን የሚለውን ነገር አይደለም ያዩት። የስልጣን መሰረት ነው እና በጣም ልዩ ነው ምላል። በሌላ ጊዜ ደግሞ ገጠሬው መሬቱን እንዲሸጥ ከፈቀድኩ መሬቱን ለባለሀብት ሸጦ ወደ ከተማ በመግባት መሬቱ በጥቂት ባለሀብት እጅ እንዲወድቅ ከማድረግ ባለፈ ራሱን ተንከራታች በማድረግና ያልታቀደ ፍልሰት ወደ ከተማ በማድረግ የከተማውን መሰረተ ልማት ላይ ጫና በመፍጠርና እኔንም ድምፅ መሰረቴን ያሳጣል ብሎ በማሰብ ላይክ ነው። ሎጂኮ ነው። አሁን ከላይ ያልኳችሁ አንዱ ኮንትሮል ነው። ኮንትሮሊንግ ማለት የመቆጣጠር ይህ ስልጣን ነው። ገብታችኋል? ህዝብ የመቆጣጠር ነው እንጂ የስልጣን ቀበኝነት ነው እንጂ ሀገር መለወጥ አይደለም ነው ሚሽኑ። እኔ ከሌለው ሀገር አይለወጥም። ስለዚህ መጀመሪያ እኔ ልኑር ምንም እንኳን ይህን በጨቁን የሚል እንግዲህ ላይክ ነው ኤክስኪውዝ እንደዚህ ናቸው አምባገነኖች። ያለኔ አይሆንም ነው ገብቶቻል። እንደዚህ አይነት አባዜ አለባቸው። በሌላ ጊዜ ደግሞ እንግዲህ ገጠሬው ማለት ሌላው የሚያመጡት ምክንያት ከፈቀድኩለት እየሸጠ ይሄዳል፣ መሬት በጥቂቶች እጅ ይያዛል፣ ራሱን መጥቶ እዚህ ለማኝ ይሆናል። ያም ብቻ ሳይሆን እንደኔ አይነቱን ገንገበት ከተሜው አይፈልገኝም፣ ሌላ ምክንያት ነው ማለት ነው። እንደዚሁም ሌላም ደግሞ የሚያመጡት አሁን ለምሳሌ እሺ እንደዚህ አድርገህ ገበሬውን ያዘው ገብቷቸው የስልጣን መሰረትህ የሚሆን ወዘተ ትልልቅ እርሻ ፍቀድ ተብሎ ነበር። ለምሳሌ በቃ ላይ ነው እንደዚህ አድርገህ ያዘው። አገር ውስጥ ያሉ ሰዎች ተደራጅተው በሰፊው ይረሱ ላይክ ነው ሜካናይዝድ የሆነ እንትን ውስጥ ይግቡ እና ይስሩ፣ አመቻችላቸው፣ ልቀቃቸው ማለት ይህንን ፋሲሊቴት የሚያደርግ አትሊስት ህግ ፍጠር። ምክንያቱም መሬቱ በሙሉ በገበሬ የተያዘ አይደለም። ገብቷቸው ለዚህ እንግዲህ እኔ የራሱ አቶ መለስ የሰማሁት መልስ ነው የምላችሁ። እንግዲህ እሱ ስለሆነ አፈቀላጤው ያው ብዙ ነገር በሱ በኩል ነው የምሰሙት ነው እንትን ነው ጥያቄው ምግብ ማርከስ ብቻ ሳይሆን ገበሬውን መጠበቅ ነው። አሁን ለምሳሌ እነዚህ ባለሀብቶች ገብተው ፕሮዳክቲቪቲ በጣም ጨምረው ገበያ ውስጥ ምግብ በገፍ የሚያስገቡ ከሆነ ገበሬው ፋይዳውን ያጣል ነው። የተፈለገበት አንዱ ዋነኛው ምክንያት ምንድን ነው? ብቸኛ የምግብ ምንጭ እንዲሆን ነው። ስለዚህ ያንን ሮል ካሳጣችሁት ማለት ነው ላይክ ነው የላይ ምክንያቱ ምንድን ነው? ይጎዳል ነው። አሁን ለምሳሌ ጤፍ አምርቶ 200 ላይክ ነው ስንት ነው አሁን እንኳን 10 ምናምን ሺህ ብር ገብቷል መሰለኝ 15 ሺህ ብር 16 ሺህ ብር በኩንታል ሲሸጥ 15 ሺህ 16 ሺህ ላይክ ነው። በፊት እንደዛ አልነበረም በርግጥ ይመስለኛል። አይ ዶንት ኖ 2 ሺህ ብር ምናምን ገብቷቸዋል በኩንታል 2 ሺህ ብር። እነዚህ ግን ገበያ ገብተው በርካሽ ካመጡና በ1 ሺህ ብር የሚሸጡ ከሆነ በጣም ብዙ ገበሬ ነው የሚጎዳው። አንድ ላይክ ነው ጥቂት ባለሀብቶች ለምሳሌ 1000 ባለሀብቶች ኤክስቴንሲቭሊ እርሻ ላይ ቢገቡ ምናልባት የጤፍን ዋጋ በግማሽ ሊያወርዱት ይችላሉ። ገብቷቸዋል። ከኢኮኖሚክስ ኦፍ ስኬል ከኮምፒቴሽን ከምናምን አድርገው
ሊያወርዱት ይችላሉ። እንደዛ አድርገው ሲያወርዱ በጣም ሰፊ የኢትዮጵያ ሕዝብ ገበሬ ስለሆነ ዋጋው ይወርድበትና ይከስራል ነው ይጎዳል ነው። ስለዚህ የሚያመጣላችሁ ምክንያት ምንድን ነው? ለምሳሌ ከገጠር መሬት አንጻር ለምን መሬቱን አትሸጡትም? አሁን ለምሳሌ እንዳልኳችሁ መጥተው ገበያ እናሰራለን ነው ያሉት አይደለ? ቃል ኪዳናቸው ገበያ እናሰራለን፣ ዲሞክራሲ እናመጣለን፣ ገበያ እናሰራለን፣ ዲሞክራሲ እናመጣለን ብለው ሲመጡ ግን ገበያ አላሰሩም። ማለት በትንሽ ነው ያሰሩት። በተወሰነ ለምሳሌ መሬት እንዲገዛና እንዲሸጥ የገጠሩ መሬት እንዲገዛና እንዲሸጥ አልፈቀዱም፣ አገዱ። ስለዚህ መሬት እንዲገዛና እንዲሸጥ ስላልፈቀዱ ብዙ ሰው ገበሬ ሆኗል። ሀሳቤ ተቆራጦብኛል። አይዶ ነው ዋት ሚስ እንዳደረግኩኝ ግን ገበሬው ልክ ነው። ሀሳቤ ተቆራርጦብኛል ማለት ምን እንዳልኩኝ ረሳሁት። ግን ልመለስና ሚክስአፕ ካረግኩ ሶሪ፣ ልመለስና ግን ልል የፈለግኩት ነገር ምንድን ነው፣ ገበያ ያሰራለሁ ብለዋል። ነገር ግን በተወሰነ ደረጃ ብቻ ነው ያሰሩት። ስለዚህ ብዙውን ሰው ያለ ውድ ላይክ ነው ገበሬውን ከመሬቱ ጋር ሰፍተውታል። ስለዚህ በተወሰነ መልኩ በዚህ መልኩ የተወሰኑ ሰዎችን ቢያሰሩ እነዚህ ሰዎች ሄደው ምግብ ሲያረክሱ ገበሬው ይጎዳል ደፍንትሊ። ምክንያቱም እንዴት ልበላችሁ ከነዚህ ትልልቅ ባለሀብትና ኢኮኖሚክስ ኦፍ ስኬል ካላቸው ኢንዱስትሪያል ገበሬዎች ጋር ሊወዳደር አይችልም። በዚህ በቁራሽ መሬት እያረሰ ማለት ነው። እና ሪሊም ይጎዳል። ምክንያቱም እንዳልኳችሁ ኮምፒቲሽን ስለሆነ በውድድር ሊያሸንፋቸው አይችልም። ብዙ ኢንቨስት አድርገዋል፣ ካፒታል አላቸው፣ በዛ ላይ ኤጁኬትድ ናቸው፣ በኢንዱስትሪያል ሌቭል ነው የሚሰራው ወዘተ ወዘተ፣ ያሳጡታል። ግን ያ ዴንጀር እንዲሆንበት ያደረገው ማን ነው? ራሱ መንግስት በተከተለው ፖሊሲ ነው። ስለዚህ ወጣም ወረደም ብቻ ኢህአዴግ የሚከተለው የነበረው አቋም ምንድን ነው? ገበሬውን ፕሮቴክት አደርገዋለሁ ነው ገበሬውን ፕሮቴክት አድርገዋለሁ። ስለዚህ መሬት ግዛና ሸጥ ካልኩት ማለት ሸጦ ገብቶ ስደተኛ ነው የሚሆነው፣ ለማኝ ነው፣ ተመጽዋች ነው የሚሆነው። ስለዚህ እሱም ፕሮቴክት ለማድረግ ነው የሚለው። እውነተኛ ሪዝኑን ግን ገብታችሁ ካያችሁት ከፊል አለማወቅ ነው። ሁለተኛ በገበያ ለማመን ነው። ገብቷቸዋል። አይዲዮሎጂካል ነገር አለ። ትልቁ ምክንያት ግን የሚመስለው ለስልጣን እንዲመቸው ነው። ለስልጣን ለቁጥጥር እንዲመቸው ነው። ገበሬው ገብቷቸዋል። በቃ ላይክ ነው። መብቱን አያውቅም። ያልነቃ ነው። ያውቁታል። አብረውት ብዙ ጊዜ ቆይተዋል። ገብቷቸዋል። ሳይኮሎጂውን አንደርስታንድ ያደርጉታል። ስነ ልቦናውን ያውቁታል። እንዴት አድርገው እንደሚይዙት ምናምን ያውቁታል። በገበያ ሀገር መርተው የመሬትን ፖቴንሻል ማውጣት ሳይሆን ገበሬውን መቆጣጠር መያዝና ምርቱን መቆጣጠር መያዝና ከሌላ ደግሞ ከውድድር ፕሮቴክት ያደርጉታል። ከሌላ ነጋዴ ውድድር ፕሮቴክት ያደርጉታል ባላቸው ስልጣን ተጠቅመው። በዚህ ምህዳር ውስጥ እሱን ተቆጣጥረው እነሱ ልክ ነው ብለው በሚያምኑበት መንገድ ሀገር ይመራሉ። ገበሬው ደግሞ በቁጥር የሀገሪቱ ከፍተኛው ህብረተሰብ ክፍል ስለሆነ የእሱ ድጋፍ ካላቸው ዴሞክራቲካሊ ማለት በዲሞክራሲ ማሸነፍ ይችላሉ። ግን ዲሞክራሲው ነፃነት የሌለበት ስለሆነ እንዴት ልበላችሁ በአፋቸው ገበያ ያሰራለሁና ዲሞክራሲ ያመጣለሁ የሚሉትን ነገሮች በውስብስብ በሆነ አሰራር ቆላልፈው ያስቀምጡታል። መጨረሻው ምንድን ነው? 76% ገጠሬ 24% ከተሜ መመገብ አይችልም። አት ኢንድ ኦፍ ዴይ ያም ብቻ ሳይሆን መሬቱ ይባክናል ነው። ይሄ መሬት ኢት ኩድ ሃቭ ቢን ሶ ፕሮዳክቲቭ፣ ብዙ ሀብት፣ ብዙ ገንዘብ፣ ብዙ ምርት፣ ብዙ የውጭ ምንዛሪ፣ ብዙ ጉልበት ሊለቅ ይችል ነበር ነው። ያንን ሁሉ ውጦ ያስቀምጡታል ማለት ያባክኑታል። በምን በሚከተሉት ፖሊሲ but do they care? I don't think so, because what they care about is to have a total control over the farmer ማለት ነው። እዚህ ጋር ላቁም። በሚቀጥለው ቪዲዮ እንገናኛለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ